ሰላም እንዴት ናችሁ ወገንታት? እንኳን ደስ አላችሁ ጨረቃ ፋሚሊ፣ እንኳን ለዚህ ቀን አደረሳችሁ። የጭንቅ ጊዜ አልፈዋል፣ እዚህ ደርሰናል። በጣም ደስ አለኝ ዛሬ ማለት ነው። ግን ብዙ ደስ አላለኝ። ለምን? ስለማውቀው እኔ እንጃ። ብቻ ደስ ያለኝ ነገር ወደ ፍቅራቸው ይመለሳሉ። ናፍቀውኝ ነበር እያልኩ ነበር። እኔ ይሳካልኛል እንኳን አንዳንዴ ማለት ነው። የምር እግዚአብሔር ይሰማኛል። በጣም ናፍቀውኝ ነበር። የእውነቴን ነው ከልቤ ማለት ነው። ዛሬ እውነት ወጥተዋል። ብሩኬ ነጻ ወጥተዋል። ብሩኬ ብቻ ሳይሆን ግን ከብሩኬ በላይ ጨረቃ ፋሚሊ ነጻ ወጥተናል። ከጭንቀት ከምናምን አሁን ወደ ፍቅር ምናምን ገብተናል ማለት ነው። ኧረ እየለበለብኩ ነው። እና እንዴት ናችሁ እናንተ? እንዴት አያችሁት ግን የእውነት ሀይሜ ማለት ነው የሆነ ማርሽ ስትቀይር ማለት ነው ሁሉም ነገር ድብልቅቅ አድርጎ ወደ እውነታ ወደ ቀጥተኛ መንገድ መጥተዋል ማለት ነው። ሀይሜ ይህን ነገር ባታምጣ ነበር፣ እውነቱ ባታወጣ ነበር የእርግዝና ምናምን ማለት ነው። ብሩኬ እንደዚህ እየተለማመጠ ወደ አዲስ አበባ ትሄዳለች። ልጅቷ ደግሞ ተማጅታት ለመኖር ፈልጋ ነበር፣ ግን ደግሞ አልተሳካላትም። ሴትዮ ዛሬ እያለቀሰች መጥታ ነበር፣ ግን ደግሞ እኔ ስታለቅስ ምንም አዘኔታ ነበር አልነበረኝም እሷ ላይ ማለት ምንም ማዘን ታውቁታላችሁ። ሰው ሲያለቅስ ምናምን ማለት ነው ታዝናላችሁ አይደል? ወይኔ ምስኪን። እኔ ግን ማለት ድርቅ ነው ያልኩት ወዶች፣ ምን እንደሆነ አላውቅም። ብቻ ምክንያቷን በኋላ እንሰማለን ምን እንደሆነ በዝርዝሩ ከመጡ እናያለን። እውነት ቢኖራት ነው። ግን ደግሞ ልጅቷ አሁንም ልትላቀቅ አልመሰለኝም ከኛ ጋር ማለት ነው። ልጅቷ ከሀይም መኖር ትፈልጋለች። እንዴ ያምሻል እንዴ? ምን ሆነሽ ነው? እናትና አባት ምድር ላይ እያላችሁ ሀይሚ ምን ታሳደገላችሁ? ምን አገባት ሀይሚ? ለራሷ ልጅ ናት። ለራሷ መውጣት ትፈልጋለሁ ነው ያለችው ልጅ ሀይሚዬ ማለት ነው። መውለድ አትፈልግም አሁን ጊዜ ማለት ነው። በእናንተ ምክንያት እንኳን አርግዣለሁ ብላ ስማ አጥፍታ ነበር ማለት ነው። እሷ ግን ቁጡ ሴት ናት፣ እንደዚህ አታደርግም። እኛ እናውቅታለን 100% በሀይሚዬ ሙሉ እምነት አለን እኛ። ብዙ ሰው እያስተማረች ክብር እያስተማረች ለራሷ ክብረ እንደማትጥል ጠንቅቀን ነው የምናውቃት ሀይሚዬ። የኔ ጨረቃ፣ የኔ አንበሳ፣ የኔ ሴት፣ የሴቶች ሜሪ፣ የሚዲያው ሜሪ። የእውነት ሚዲያ ላይ ሀይሚ ባትኖሮ እኔ ምንም አያገባኝ ነበር፣ አልመጣም ነበር ጭራሽ ማለት ነው። የኔ እናት ወይ እንዴት እንደምወዳት እኮ የምር እናንተ አልገባችሁም። እኔ ሀይሚ ሳያት ማለት ነው ወዶቼ ፍክት ነው የምለው። በቃ ቀኑ ራሱ በጣም ደስ ብሎኝ ነው የምውለው። እና ዛሬ አትመጣም እንጂ ምናምን ብዬ ደብሮኝ ነበር። ስትመጣ ግን እዩት እስኪ ከእየጎን ራሱ ስትቆም ሀይሚዬ እንደ ጨረቃ ታብራለች ዝም ብላ። እኔ ግን ውበታ ቀን በቀን እየጨመረ ነው የሚሄደው። ሰው እየሰደቧት እየረገጧት ማለት ነው። እግዚአብሔር ግን ጸጋ ይሰጣታል። በቃ እናንተ ኃጢአት ብታተርፉ እና እሷ ግን ጸጋ እየተሰጣት ነው። ሀይሚዬ እንደዚህ ፏፈሽ ብላ ስትመጣ እንዴት ደስ እንደሚልን። ብሩኬ ደግሞ ከዚህ በኋላ ካሜራ ስትመጣ መፍራት የለም፣ በኮንፊደንስ ትሮን አለ። ደስ ብሎኛል፣ የምሬ ነው። ግን ደግሞ ልጅቷ መፋታት አለብን ከዚህ በኋላ እናንተ እንድትደርስ አንፈልግም። በቃ በጣም እኔ እንጃ አስጠልታኛል። እኔ ራሱ ማለት ማየት አንፈልግም። ይቺ ልጅ ሌላ ሰውም ቢሆን ችግር ከዚህ ማየት ማለት ነው አብሳላ ማየት ይሻለኛል። የምሬ ነው የምላችሁ። እኔ እንጃ ሰው ጠልቼ የማላውቅ ልጅ በዚች ምክንያት ሴት ግን እኔ እንጃ ደግሞ በፍቅር መሀል ገብታ ነው ይሄ ሁሉ ብጥብጥ ያደረገችው። ግን ወደች ልንገራችሁ፣ እንደዚህ ያማረ ህይወት ለመበጥበጥ ብላችሁ የማይሆን ነገር ትገባላችሁ። እንዴትስ አስቻላት ደግሞ ማለት ዶክተሩ መጠየቅ አለበት። እውነት ካደረጉ ማለት ነው ዶክተሩ ይጠየቅልን። ብሩኬም ከሷል እያለ ነበር፣ ግን አይከሶም። የዋህ ነው ብሩኬ ውዶቼ። እንደዚህ ለማን አደረክ ምናምን ብለው ሊናገረው ይችላል እንጂ ሂዶ መክሰስ ምናምን አይችልም። አይከሶም፣ እርግጠኛ ነኝ ብሩኬ ስለምናውቀው ማለት ነው። ብቻ ግን እንኳን ታረቁ፣ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃን። ሀይሚና ብሩክ ደግሞ ሰላም አተባባለችን ዛሬ ማለት ለምን አሁን እናንተ ተንከሴሶች ከዚህ በኋላ ተቃፋችሁ የኔ ፍቅር የኔ ውድ እየተባላችሁ ልትመጡ፣ ዛሬ ግን አልተቃቀፋችሁም። ለምንድን ነው እንዴ? ለኛ አስቡ እንጂ ለራሳችሁ ሳይሆን ለኛ አስቡ። እኛም እኮ ፍቅር ይዞኛል ከእናንተ ጋር እንዴ፣ ይታሰብልን እንጂ። ለማንኛው ግን ደስ ብሎኛል በዛሬ ቀን። በተለይ ደግሞ ከብሩኬ በላይ እኛን በጣም ተጨንቀናል። እውነት የሌለው ነገር እውነት ነው እየተባለ እየተሰደበ ስናይ በጣም ያስከፋል የምር። የተዘቀዘቀ ፎቶዎች እኔ ሀይሚና ብሩክ ሲዘቀዘቁ እንኳን ችግር የለውም ትንሽ ማለት ስለ ስራቸው ምናምን እነሱ ትንሽ ናቸው፣ ችግር የለውም። እኔ የሚያስጨንቀኝ ትላላቆች እናትና አባት እየተዘቀዘቁ ባልዋልበት ምንም ነገር ሳያደርጉ እንደዚህ እየተደረገ በጣም ያስከፋልና ጨረቃ ፋሚሊ የእውነት ግን ህልም እያየሁኝ መሰለኝ። ማለቴ ቶሎ ብለው እንደዚህ ያድርጋል ብዬ አላሰብኩ ነበር። ግን የሆነ ተንከሴስ ትናንት እንደዚህ ያለች ነበር። በቃ ነገር ልጄ ስጠኝ ትላለች ወይም ደግሞ
እውነት ተናገር ይላታል። በቃ እውነት ተናገር ትሄዳለች እያለኝ ነበር ሆነ በቃ አንዳንዴ የኦዲየንስ ምክር ነው ምን እንደሆነ አላውቅም። ብቻ ግን ደስ ብለኛል። እንኳን ደስ አላችሁ ለሁላችሁ ማለት ነው። ከዚህ ጭንቀት ወጥተን እንኳን ለዚህ ቀን አደረሰን። እኛም እንኳን እናውቀው ነበር፣ ግን የእዩ ነገር በጣም ገርሞኛል። በዚህ ልክ ትሄዳለች ደግሞ አባቱ እያለ በህይወት ለምንድን ነው እንዴ? አሁን ቢኒ አምናውታ ይቀበላታል ወይስ ምንድን ነው? እንዴት ነው? በቃ ብዙ ነገር እያደረገላት ያው ሴት ልጅ እኮ ብዙ ነው ፈተና፣ በድሏታል ሊሆን ይችላል። ግን ደግሞ በዚህ ልክ በማይሆን ገብታ እኔ እንጃ እንዴት ነው ስታስበው ራሱ አዲስ አበባ ገብታ እንዴት ነው የምትኖሩ ያሰበችው? እኔ ገረመኝ የምር። እኔ በዚህ ልክ ክፋት ሰው አለው ብዬ አላስብም ነበር። ግን ደግሞ በእዩ አይቻለሁ። ስንት ወር ነው የተሰቃየ ነው። ጨረቃዎቼ አሁንስ ምን ሊገጥማቸው ነው እያልኩ ነው። አሁን ራሱ ማለት ነው ታውቁታላችሁ። ይህን ነገር ተቋጫ አይደል? ከዚህ በኋላስ ምን ሊሆን ይችላል? ምን አይነት ስራ ላይ ያመጡብን ይችላል ብዬ ራሱ አሁን ሀሳብ እየመጣብኝ ነው። ለምን በቃ የስራቸው ባህሪም ስለሆነ ማለት ነው። ምንድን ነው የሚያደርጉን? በቃ በጣም ያስጨንቃል እኮ። በተለይ ደግሞ በሀይሚና ብሩክ መሀል ልጅ አለ የሌላ ሰው ቢባል በጣም ከባድ ነው። ሀይሚዬ ደግሞ በቃ ከዚህ ነገር ፈተና ሁላችሁም ይጠብቃችሁ። በተለይ ደግሞ ብሩክ ማለት ነው። ሴቶች በጣም ክፉ ናቸው። በቃ እንደዚህ የሆነ ነገር ምክንያት ልክ እንደ እዩ ማለት ነው ህይወታችሁ ብጥብጥ ያደርጋሉ። ግን ደግሞ በቃ ተጋፍጣችሁ እዚህ ደርሳችኋል። ሀይሚዬ ደግሞ ለትንሽ እሷም ያልተስማማቸው እና እኛንም ያልተስማማው ነገር ቤት ትሄዳለች ስላልከው ነው እንጂ በሌላ ተስማምታ አሜን ብላ ተቀብላ ነበር። የኔ ሴት የእውነት እኔ ላላደርገው ነው ሀይሚ እያደረገችው የነበረችው። እውነት እኔ የማልቀበለው ነገር ግን የእሷ ነገር ይለያል እንዴ! እድሜዋ ትንሽ ስራዋ የትልቅ እኔ እንጃ በጣም ይለያል እኮ። ትንሽ ትልቅ ሆነው ራሱ እንደዚህ የሚያደርጉ ሰዎች አሉና ለማንኛው ግን እንኳን እዚህ ቀን ደረሰን። በጣም ያማል፣ በጣም ያስከፋል። ምንም ፕራንክ ወይም ደግሞ ድራማም ቢሆን ስራም ቢሆን ግን ደግሞ ሀይሚና ብሩክ ተደባብረው እንደዚህ ማየት በጣም ያስጠላልና እንኳን ለዚህ ቀን አደረሳችሁ። እዩ ወይዘሪት ደግሞ ማለት ነው ከዚህ በኋላ አንቺ ማየት አንፈልግም። በምንም ሚዲያ ብትመጪ ራሱ ማለት ነው እንጃ የሚራራልሽ ሰው አለ ብዬ አላስብም። ብቻ ግን የስራ ሲስቴሽ ምንም ማድረግ አይቻልም። ተቀብለናል፣ አሳልፈናል። ብዙ ነገር ብዙ ስቃይ አይተናል በአንቺ ምክንያት ማለት ነው። ምንም ባይሆን እንኳን ሰው ለሰው እየተሰዳደበ በሀይሚና ብሩክ ምክንያት ለየራሳቸው እየደገፉ የሀይሚ ደጋፊ የብሩክ ደጋፊ እየተባለ እየተሰዳደቡ በአንቺ ምክንያት ማለት በአንቺ የመጣ ብዙ ነገር ተብለዋል። እህትና ወንድም እያሉ ማለት ነው። ግን ደግሞ በቃ አልፈናል። ምንም ማድረግ አይቻልም። ከዚህ በኋላ ግን ትማራላችሁ ብዬ እኔ የማስበው የእውነት ጨረቃ ፋሚሊ ትማራላችሁ። እዩ እስኪ የሆነ ነገር ከዚህ ከብ ነገር አለ ብዬ አላስብም። በጣም ከባድ እየተደረግን የነበረን አሁን እዩልን ነፃ ወጥተዋል። ቡሩኬ ብቻ ሳይሆን እኛንም ነፃ ወጥተናል። አፋችን ሞልተን የምንናገር ቡሩኬ በብሩክ ተማምነን እየተከራከርን እየኖርን ያው ይህንን ደርሰናልና ተመስገን ነው ዋናው ነገር። ብቻ ግን እቺ ልጅ ከዚህ በኋላም እሷን መቅረብ የለባችሁም። በጣም አስመሳይ ናች። አሁንም እኔ እዩ አላምናትም። በቃ የሆነ ነገር ማድረግ ወደ ኋላ ትትልም። ለምን ከዚህ በፊት ያደረገችው ነገር ከዚህ በኋላ ለማድረግ ወደ ኋላ ስለማትል ከፊታችሁ አርቋት። እኛ አንፈልጋትም። ማንም ኦዲየንስ ይቺ ልጅ የሚፈልጋት ሰው የለም። በጣም ታስጠላለች። በቃ የሰው ባህሪ የላትም። ማዘኔታ የሚባል ነገር የላትም። በቃ እኛ አንፈልግም። በቃ እኔ እንጃ እኔም እንደሆነ አላውቅም። ብቻ ግን ሀይሚ ዝም ብላ ትራራለች። እንዴ በጣም የምታናደኝ በዚህ ነገር ነው። ሀይሚ በጣም የዋህነት፣ ብሩኬም እንደዛ በየዋህነታቸው ብዙ ሰው የማይሆን ቦታ ይገባሉ። ገደል እየከተታችሁ ዝም ብላችሁ አይ ይሄ አያደርግም እያላችሁ የምትቀበሉት ነገር አቁም። በቃ የዋህነት ይበቃል። አንዳንዴ የዋህነት ገደብ አለው እንዴ! በጣም ያናዳል የምር። እናንተ ስለምንወድ ራሱ እኛ ስንት እንደተጨነቅን የራሳችን ህይወት ትተን የእናንተ የሚያስጨንቀን ነገር አለ። በቃ በፍቅር እንድትኖሩ ደስተኛ ሆናችሁ እንድትኖሩ ነው እየለፈለፍን ብዙ ነገር እያደረግን ያለው እንጂ ሁሉም ሰውዬ የራሱ ህይወት አለው። እውነቴ ነው። እና አሁንም ከዚህ በኋላ እቺ ልጅ አንፈልጋትም። አንድ አታሳየን። በቃ ከዚህ በኋላ ራሱ ከካሜራ ጀርባ ጨርሱ። በቃ እናንተ ብቻ ፏ ብላችሁ ነውልን እየጠበቅን ነው። በቃ ከዚህ በኋላ ራሱ መቼ ነው ነገ ነው የምለው እኔ ማለት ነው። ለነገ ለማየት ማለት ነገ ለማስማት የነሱ ሸብረቅ ድምቅመቅ ብለው እንደሚመጡ ስለማውቀ ማለት ነው። ከዛ ደግሞ ሀይሚዬም ቡርኬም ከእሙሽና ከጋሼ ጋር ሆነው ቪዲዮ ስለሚሰሩ ማለት ነው ጠብቃለሁ። አዲስ አበባም ይሄዳሉ። ፎፎሽ እንላለን። አለም ነው ምሳይ ነው ያለችው ሀይሚዬ። አለም ታሳያለች ሀይሚዬ አዲስ አበባ ስትሄድ ማለት ነው።
እና መልካም ጊዜ መልካም ቆያው ውዶቼ። እናንተ ወዳችኋለሁ፣ አከብራችሁ ሁላችሁም ውዶቼ እህቶቼ። ባይ ባይ። እኔ ደስ ብሎኛል፣ ነፃ ወጥተናል። ለማንኛውም ግን ማለት ነው ብዙ ነገር እስኪ በኋላ እመለሳለሁ።